ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁላችሁ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ሁላችኋለሁ ሀባይቦችዬ። እንግዲህ ስጦታን በተመለከተ የእናት አደሪዎች ውብ የሆኑ አደሪዎች አሉ ማለት ነው። ዋጋ ዲስካውንት ነው እላችኋለሁ ሀባይቦችዬ። መጥለብ ለምትፈልጉ አህለን ብያችኋለሁ። ኢድን በተመለከተ እንግዲህ እነዚህ ልዩ የሆኑ ድሪያዎች አሉ፣ ሽቲዎች አሉ፣ እንዲሁም ደግሞ አደሬዎች አሉ፣ ኪሪሞች አሉ፣ የተለያዩ ነገሮች አሉ ማለት ነው። በጣም ያምራሉ፣ በጣም ደስ ይላሉ እላችኋለሁኝ። በነገራችን ላይ ደግሞ የምነግራችሁ ነገር አለ ማለት ነው። እዚህ ላይ መጥለባችሁን ብቻ አይደለም አስፈላጊነቱ ማለት ነው። አስፈላጊነቱ ለእናንተ ኦሬዲ ምንድነው መሰላችሁ? ጠለባችሁም አልጠለባችሁም በቃ አገራችን ላይ አካባቢያችን ላይ ወረዳችን ላይ ፋሽኖቹ በየጊዜው በየወራቱ ወይም ደግሞ በዓል ሲመጣ ያሉትን ልብሶች ማወቅ ያስችለናል ማለት ነው። እና በቃ እያደር ለእናንተም ትምህርት ይሆናል ማለት ነው። ምን እንስራ ብላችሁ ለምትሉ ሰዎች አትቸገሩም ማለት ነው ሀባይቦችዬ። በቅንነት ማየት ማዳመጥ፣ እንደገና ደግሞ ሀሳባችሁና ምኞታችሁን በኮሜንት ግለጹልኝ ብያችኋለሁ። አንዲት ልጅ ኢቃማ ላሰራ ነበረ፣ ኢቃማውን ላሰራ አላሰራ መልስ ስጭኝ ያልሽ ልጅ አለሽ እህቴዋ። ያ ያንቺ ውሳኔ ነው። ኢቃማ ማሰርተው በንግድ ተመላላሽነት የሚሰሩ ሰዎች አሉ። ቻንሱን አገኝተሽ እንደዚህ አይነት ስራዎችን እሰራለሁ ብለሽ የምትይ ከሆነ ሁለቱም ላንቺ አመች ነው። ኢቃማ ኑሮሽ ከሰራሽ በቃ የሆነ ነገር መስራት ትችያለሽ። ተመላላሽ ስራዎች፣ እንደገና ደግሞ ራስሽ ፍሪ ትሆኛለሽ። አንደኛ ቋንቋ ታውቂያለሽ። እውነት ነው የምነግርሽ ወላሂ። ነገር ግን ብዙ ጊዜ ኑር ያለሁ ቆይቻለሁ። ስለዚህ እኔ ደግሞ መስራት አልፈልግም፣ አገር መንጣት ነው። አገር ስመጣ ግን እንዴት ነው አይከብደኝም እንዴ ለምትዩ ደግሞ ኢንሻአላህ አላህ ሰው የርዚቁን ማንም ቢሆን ይሻግታል እንጂ የሰውን ርዚቅ ማንም አይነካውም ማለት ነው። ላንቺ ርዚቅሽና ነሲብሽ ከሆነ ደግሞ አንድን ስራ ብትጀምሪ ስራ ያስጀምራል። ወረዳችን ላይ ብዙ ስራ የሚያስጀምር ነገሮች አሉ። ለምሳሌ ኤሌክትሮኒክ እቃ ማንም ሰው አልጀመረም። ፎቆች አሉ፣ አክሲዮኖች እያለቁ ነው። እነዚህ ያለቁ አክሲዮኖች ላይ ብዙ ነገር አሁን እየተጀመረ ነው ያለው ማለት ነው። አክሲዮን አለቀ ማለት ብዙ ነገር ሱፐር ማርኬቶች እየተጀመሩበት ነው። እነዛ ነገሮች ደግሞ ለእናንተ አህለው ሰህላ ብላችሁ የምትቀበሉበትና ብትከፍቱት ምንም የሚያቀታችሁ ነገር እንዳልሆነ መረዳት አለባችሁ። ለምሳሌ ፊት ለፊቱ ያለ ፎቅ የልብስ ቤት ነው። ላይ ደግሞ ያለ ደግሞ ብዙ አማራጮችን የሚከፍትና የሚጀምር ነው። ምክንያቱም ሰፊ ነው፣ በጣም ሰፊ ነው ማለት ነው። ስለዚህ እናንተ ራሳችሁን አታድክሙ። ራሳችንን ባደከምን ቁጥር ውስጣችን በደከመ ቁጥር አገራችን የመንጣት አላማችንና ህልማችን ይደክማል፣ ይዘገያል። እንደገና ደግሞ በቃ ስደት ያው ስደት ነው ብላችሁ በራሳችሁ መተማመን አለባችሁ እላችኋለሁ ሀባይቦችዬ። እና ምን እንሰራለን ስራ የለም እንዴትስ እንኖራለን ብላችሁ አታውሰልስሉ ነው የምላችሁ የኔ ውድ እህት። ኢንሻአላህ ቪዲዮውን ተከታተልሽው ኮሜንት አሁን መልሰሽ አስቀምጭልኝ። ሀሳብሽ ተመችቶኛል፣ ሀሳብሽን እደግፍሻለሁ ማለት ነው። ኢንሻአላህ ደግሞ ከሳምንት በኋላ ከ7 ቀን በኋላ ሰርፕራይዝ የምመጣ ልጅ አለች። ሰርፕራይዝ አረጋችኋለሁኝ። አገር መጣ ምን እንዲያጋጠማት እዛ ሆና ደግሞ ምን እንዲያጋጠማት ቻሌንጁን ደግሞ ከሷ ጋር ሆነን ስንሰራ ይበልጥ አእምሯችሁ ይረዳል፣ አእምሯችሁ ይስፋፋል፣ ለመንጣት ጉጉት ይኖርባችኋል ማለት ነው። እውነት ለመናገር ስደት አልወድም እኔ ወላሂ። እኔ ምልላችኋል ስደት አልወድም። ለምን ብላችሁ ብትጠይቁ ስደት ያው ስደት ነው። በቃ ብዙ ነገርሽን ታጫለሽ፣ ገንዘብ ታገኛለሽ፣ ጉልበት ታጫለሽ ወላሂ። ጉልበት አጥተሽ ደግሞ ወይ ልጅ ታጫለሽ። ሱብሃንአላህ በጣም የሚያሳዝን ነገር ነው። አሁን እኔ ለምሳሌ አንቺ ገንዘብ አገኘሽ ማለት ልጅ አጣሽ ማለት ትልቁ ጉዳትሽ የትኛው ነው? እስቲ ያስቀምጡት ጉዳታችሁን። መልሱ ለእናንተ ልተው። ስለዚህ ገንዘብ አጥተሽ ደግሞ ዝም ብለሽ ኖርሽ ማለት ጉዳቱ የማን ነው? የራሳችን። ለምን ገንዘብ እናጣለን? መስራት እየቻል መኖር እየቻል መንቀሳቀስ እየቻል ሱብሃንአላህ። ርዚቃችንን እኮ የምንዘጋው አንዳንድ ጊዜ ለራሳችንም ነን። አላህ እኮ ለምኑኝ እሰጣችኋለሁ ሰጫችሁ ነኝ፣ ግን እኔ
ተለማኝ ነኝ ብሎናል። ስለዚህ መለመን ግድ ነው። አላህን መለመን ለአላህ ሐጃችንን መንገር። እኔ ብዙ ጊዜ በሚያጋጥመኝ ነገሮች ሁሉ እውነት ለመናገር ማለት ነው ወላሂ ሐሳቤንና ጭንቄን ለአላህ ታወራሁኝ አንድም ቀን በቃ ያንን ጭንቄንና ያንን ሐሳቤን በቃ ሆኖ ማገኝበት ቀን ይኖረኛል ማለት ነው። ተስፋዬ ወዲያ አላህ ነው ሁሉ ጊዜ ማለት ነው። ስለዚህ ተስፋችሁን ወዲያ አላህ አድርጉ ሁሉ ጊዜ። ቪዲዮውን ተከታተሉት እስከ መጨረሻው ይጠቅማችኋል ብዬ አስባለሁኝ። ሐሳባችሁ ተመችቶኛል ማለት ነው። ጦይባዬ ነይ ከኔ ጋር ባንድ እንስራ ብለሽኛል። ደግሞ አህለን ብዬሻለሁ። ደውይልኝ እና እንደዛ ነው ያ የምጠይቅኝም ነገሮች ካሉሽ አናግሪኝ፣ የምትይም ነገሮች ካሉሽ አናግሪኝ ብዬሻለሁኝ እኔ ውድዋ። እና ቻናሌን ስለምትከታተሉ በጣም አመሰግናለሁ። በጣም ወዳችኋለሁ። እናንተን ለማውራትና እናንተን ለመግለጽ ቃላት ያጥረኛል። ማለት ከጎኔ ናችሁ፣ እያበረታታችሁኝ ነው። ሁለተኛ ነገር ደግሞ በብዙ ነገር እየደገፋችሁኝ ነው ማለት ነው። ኮሜንት አንዳንድ ጊዜ ምንም ያስፈልግ አይመስለኝ ነበረ፣ ግን አሁን ላይ ስረዳው ወላሂ ያስፈልጋል። ወላሂ ነው የምላችሁ፣ በጣም ያስፈልጋል። ቢያንስ ሞራላችንን ያነሳሳልናል ማለት ነው። እነዚህ ክሬሞች የምታዩቸው በከለር ናቸው፣ በጣም ያምራሉ። በተለይ አደሪዎቹ ከነዋጋቸው ትንሽ ዘርዘር ላርግላችሁ። አደሪዎቹ ላይ ከ900 ጀምሮ እስከ 1000 ከ1000 ጀምሮ እስከ 1500 ከ1500 ጀምሮ እስከ 2000 ከ2000 ጀምሮ እስከ 2500 ድረስ ናቸው አደሪዎቹ ደግሞ ማለት ነው። ሀዋይቦችዬ በነገራችን ላይ የሆነ ሰው 3 እና 4 አደሪ ይፈልጋለሁ አለኝ፣ ሂጄ ቀረጽኩት ማለት ነው። ስለዚህ እኔ ዋጋ በመጣበት እዛው በነገሩኝ ነው ማስቀምጥላችሁ። አደሪዎቹ እነዚህ ናቸው፣ በጣም ያማምራሉ። ሌሎቹም አሉ ደግሞ በከለር መምረጥ ትችላላችሁ ማለት ነው። ሀባይቦችዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ።